ድርሳነ ሚካኤል ዘወርሃ ግንቦት። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ድርሳን ዘቅዱስ ወክቡር ወኃያል ሊቀ መላእክት ቅዱስ ሚካኤል ወነገር በእንተ ዮሐንስ ጳጳስ ዘብሔረ ኢትዮጵያ ዘመጻ እምድኅረ አቡነ ይስሐቅ ጳጳስ ዘይትነበብ አማእሱሩ ወሰኑዩ ለወርሃ ግንቦት በሰላመ እግዚአብሔር አሜን። ትንብልናሁ ወአስተብቆቱ የሐሉ ምስሌነ ለዓለመ ዓለም አሜን። በስም በአካል በግብር ሦስት በመለኮት በአገዛዝ በሥልጣን አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ግንቦት በባተ በ12 ቀን የሚጸለይ የኃያል ክቡር ሊቀ መላእክት የቅዱስ ሚካኤልን ድርሳን እንጀምራለን። ከአባታችን ከጳጳሱ ከይስሐቅ በኋላ ወደ ኢትዮጵያ የመጣ ጳጳስ ቅዱስ ዮሐንስን ነገር ሰላም እግዚአብሔርን አጋዥ አድርገን እናገራለን። የቅዱስ ሚካኤል ልመናውና ረድኤቱ ከእኛ ጋር ይኑር ለዘላለሙ አሜን። እንደ ሐዋርያው ቅዱስ ጳውሎስና እንደ ንጉሥ ቆስጠንጢኖስ ሃይማኖቱ የጸና የቁስጥንጥንያ ንጉሥ በሆነ በቴዎዶስዮስ ልጅ በንጉሡ በአርቃዲዮስ ዘመነ መንግሥትና በሊቀ ጳጳሱ ቅዱስ ዮሐንስ ዘመነ ሲመት ተአምር ተደረገ። በዚያን ዘመንም የንጉሡ የአርቃዲዮስ ሚስት ንግሥቲቱ ገንዘብ ከመውደዷ የተነሣ ድሃውን እየነጠቀች ብዙ ወርቅና ብር ታከማች ነበር። ጳጳሱ ቅዱስ ዮሐንስ አፈወርቅም ይህን ተመልክቶ ይመክራትና ይገሥጻትም ነበር። እርሷ ግን የሚነግራትን ሁሉ አትሰማም። በአንዲት ዕለትም ንግሥቲቱ እንደ ልማዷ የአንዲት መበለትን ቦታ ቀማች። መበለቲቱም ወደ ቅዱስ ዮሐንስ ዘንድ ሄዳ ንግሥት ታውዶክስያ ቦታዋን በግፍ እንደወሰደችባት ነገረችው። ቅዱስ ዮሐንስም የዚህችን ድሃ ቦታ ትመልስላት ዘንድ ልዩ ልዩ መንፈሳዊ ምክርን ጽፎ ለንግሥቲቱ ላከባት። አሁንም አይቻልም በማለት በእንቢቷ ስለ ጸናች ከቤተ ክርስቲያን ገብታ ጸሎት እንዳታደርስ የክርስቶስንም ሥጋውና ደሙን እንዳትቀበል አወገዛት። በዚህን ጊዜ ተቆጥታ ስለ ክፉ ሥራቸውና ስለ በደላቸው ሁሉ እርሷ አውግዞ ከሹመታቸው የሻራቸውን ኤጲስቆጶሳት ሰብሰባ ከክርስቲያን ወገን ለይቶኛልና ፍረዱኝ አለቻቸው። እነርሱም ንግሥቲቱን በድፍረት ስለተቃወመ ስደት ይገባዋል በማለት ተባብረው ፈረዱበት። ዳግመኛም ተቆጥታ ወደ ቄርሎስ መልእክተኞች ላከች። ሌሎችንም ብዙ ጳጳሳት ሰብሰባ ጳጳሱ ኤጲፋንዮስንም አስጠርታ ሊቀ ጳጳሱ ዮሐንስ ከእኔ ጋር ሊኖር አይገባው፣ አስወጥቼ የሰደው ዘንድ ግን አይቻለኝም፣ እጅግ ያሳዝነኛልና። ቢሆንም እናንተ በሕገ ክርስቲያናችሁ የሚሻርበትን ምክንያት ፈልጋችሁ ከሥልጣኑ ታወርዱልኝ ዘንድ እጠይቃችኋለሁ አለቻቸው። እነርሱም ትምህርቱ በአራቱ ማዕዘን የተስፋፋ ሃይማኖቱ በምድር በሰማይ የመላ ይህን የእግዚአብሔር ባለሟል ቅዱስ ዮሐንስን ምን ለማድረግ እንችላለን አሏት። እርሷም በእሱ ላይ ማድረግ የምትችሉትን ነገር ፈልጉ፣ እንዲሰደድ ወይም ከሀገር እንዲወጣ የማታደርጉ ከሆነ ግን ቀድሞ ሃይማኖታችሁን ምን እንደሆነ ስለምታውቁ አምልኮተ እግዚአብሔር የሚፈጸምባቸውን አብያተ ክርስቲያናት ዘግቼ አብያተ ጣዖታትን እከፍታለሁ አለቻቸው። እነርሱ ይህች ሴት በልቧ ሰይጣን አድሮባታል፣ አሁንም እንደፈቀደች ታድርግ ብለው ምክራቸውን ጨረሱ። ከዚህም በኋላ ኤጲፋንዮስን ወደ ቅዱስ ዮሐንስ ልከው ንግሥቲቱ ያሰበችውን ሁሉ ነገረው። ቅዱስ ዮሐንስም ኤጲፋንዮስን እንዲህ አለው፣ ይህን ሁሉ ሕዝብ አታይምን? በመዓልትም በሌሊትም ከሚደርስብኝ ነገር ሁሉ ለመጠበቅ ከኔ ይለዩ። ስለዚህ እወጣ ዘንድ አልችልም። አሁንም እርስ በራሳቸው የዓይናችን ብርሃን ስለሆነ አባታችን ስለ ሊቀ ጳጳሱ ቅዱስ ዮሐንስ ፍቅር የንግሥቲቱን ቤተ መንግሥት እናቃጥላለን፣ ከሚስቶቻችንና ከልጆቻችን ጋራም እንሞታለን እንጂ ከቶ ከመካከላችን አሳልፈን አንሰጠውም እያሉ ተዘጋጅተዋልና አለው። አሁንም ነገ በቅድስት ሰንበተ ክርስቲያን ሕዝቡ ይሰበሰባሉና የእግዚአብሔርን ቃል ስናስተምራቸው ልባቸው ተመልሶ ደስተኞች መስለን እንታያለን። በመካከላቸው ሰላም ይሰፍናል። እነርሱም በልቦናቸው አባታችን ከንግሥቲቷ ጋር ታርቋል ብለው በሰላም ወደ የቤታቸው ይሄዳሉ። ንግሥት ታውዶክስያ ግን በሌሊት ፈረስ ታዘጋጅና ልቧ ወደ ወደደው አገር ትስደደኝ አሉ። ኤጲፋንዮስም ከቅዱስ ዮሐንስ ዘንድ ይህን ነገር ሰምቶ ወደ ጳጳሳቱ ተመለሰ። ቅዱስ ዮሐንስም በሌሊት ወደ ንግሥቲቷ መጥቶ እግዚአብሔርን የማያውቁ ለፀሐይ ለእንጨት የሚሰግዱ ወዳሉበት አከራጢያ ወደሚባል ሩቅ አገር ሰደደችው። ቅዱስ ዮሐንስም በዚያ በደረሰ ጊዜ የእግዚአብሔርን ወንጌለ መንግሥት ስላስተማራቸው ክብርና ምስጋና ለዘላለሙ ይግባውና
በጌታችን በኢየሱስ ክርስቶስ ስም አመኑ። በሊቀ መላእክት ቅዱስ ሚካኤል አማላጅነትም ብዙ አብያተ ክርስቲያናትንም ሠሩ። ቅዱስ ዮሐንስ አፈወርቅም ቤተ መቅደሳቸውን ባረከላቸው። ጳጳሳትና ቀሳውስት ዲያቆናትንም ሁሉ ሾመላቸው። ይህ አባታችን ቅዱስ ዮሐንስ አፈወርቅም በወርሃ ግንቦት 12 ቀን በዚያው በስደቱ ቦታ እንዳለ አርፎ አክራጥያ በምትባል ደሴት ተቀበረ። የሕይወት አክሊልን ተቀዳጅቶ ከጻድቃን ከሰማዕታት ጋር በመንግሥተ ሰማያት እስከ ዘለዓለሙ ደስ እያለው ይኖራል። ልመናው ቸርነቱ ከሁላችን ጋር ይሁንና ይህ ሁሉ የሆነው በቅዱስ ሚካኤል አማላጅነት ነው። ይህን መጽሐፍ የሚያነበውን ሁሉ ከዚች ቤተ ክርስቲያን ልጆች ጋር በቀለመ ጽድቅ በሰማያዊ አምደ ወርቅ ስሙ ይጻፍ። ስለ ቅዱስ ሚካኤልና ስለ ቅዱስ ዮሐንስ አፈወርቅ አማላጅነት ሽማግሌዎቹንና ጎበዛዝቱን ከድቀት ኃጢአት ይደግፋቸው እስከ ዘለዓለሙ አሜን። የሚጣሉት ሰራዊተ ሰይጣናትን በሐጸ እሳት ይንደፋቸውና ብርሃንን እንደ ልብስ የተጎናጸፈ ተፈጥሮም ከነበልባለ እሳት የሆነ የከበረ ሊቀ መላእክት ቅዱስ ሚካኤል ያደረገው ተአምር ይህ ነው። ሮሜ በሚባል አገር ከሚኖሩ ታላላቅ ሰዎች መሃል በዚህ ዓለም ገንዘብ በጣም የከበረ ክርስቲያናዊ ሰው እንደነበረ ተነገረ። ሚስቱም መካን ስለነበረች ልጅ አልነበራቸውም። በዚህም ምክንያት ልጅ ለማግኘት ሁለቱም ባልና ሚስቱ ሁልጊዜ በጾምና በጸሎት ወደ እግዚአብሔር ይለምኑ ነበር። ቅዱስ ሚካኤልም ከፈጣሪያቸው እንዲያማልዳቸው ይማጸኑት ነበር። በዚህ ሁኔታ ሲኖሩ የሊቀ መላእክት ቅዱስ ሚካኤል በዓሉ የሚከበርበት ኅዳር 12 ቀን ስለደረሰ ሄደው በዓሉን ለማክበር ለመንገድ የሚሆናቸውን ስንቅና ማናቸውንም ነገር ሁሉ ካዘጋጁ በኋላ ፍጹም ዋጋቸውን የሚያገኙበት መሆኑን በማመን የቅዱስ ሚካኤል ዝክረ በዓሉን ለማድረግ በልቦናቸው ወሰኑ። ይህ ሰውዬና ሚስቱ በጉዟቸው ላይ በሚያገለግሏቸው ወንድና ሴት ባሮቻቸው ታጅበው ጉዟቸውን ጀመሩ። በጉዞም ላይ ሳሉ የዚያ ሰው ሚስት የቅዱስ ሚካኤልን በዓል ለማክበር የሚጓዙ ሌሎች ክርስቲያን ሰዎችን አየች። ከእነርሱም መሃል ብዙ ሴቶች ከልጆቻቸው ጋር ነበሩ። ከእነርሱም ልጆቻቸውን በጀርባቸው ያዘሉ ነበሩ። በደረታቸውም ታቅፈው ከጡታቸው የሚገኙ ወተትን የሚያጠቡ ነበሩ። ይህንንም ባየች ጊዜ በታላቅ ቃል አሰምታ ጮኸች። መሪር እንባንም በማፍሰስ ጽኑ ለቅሶን አለቀሰች። እንዲህም አለች: የሕያው እግዚአብሔር ልጅ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ የእኔን መጻተኛና ጎስቋላ ደካማም የተናቅኩ ባሪያህን ልመና ለመስማት አቤቱ ቸል አትበል፣ ፈጥነ ስማኝ እንጂ። አቤቱ ከጥልቁ ልቦናዬ ወደ አንተ ስለምን ጆሮህን ዘንበል አድርገህ ስማኝ፣ ተስፋም አታስቆርጠኝ። ከማኅፀን የተገኘውን ፍሬ ባለ ዘመኔ ሁሉ እያየው ደስ ብሎኝ ይኖር ዘንድ የተባረከ ልጅ ስጠኝ። አንተም ሊቀ መላእክት ቅዱስ ሚካኤል ሆይ ጸሎትህ የተባረከ ዘር ይሰጠኝ ዘንድ ወደ እግዚአብሔር ለምንልኝ። ወንድም ቢሆን ሴት እግዚአብሔር ልጅ ቢሰጠኝ ባለ ዘመኑ ሁሉ ለቤተ ክርስቲያን አገልጋይ ይሆን ዘንድ ለአንተ ብጻት ሰጥቻለሁ እያለች ብዙ ልመና ቀረበች። በመንገድ እንዲህ እያለች ከባሏ ጋር ወደ ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያንን በደረሱ ጊዜ በታቦቱ ፊት ቆመው በአንቃዶ ልቡና በሰቂለ ሕሊና አንድ ልብ ሆነው በመረረ ለቅሶ እግዚአብሔር ደግ ልጅን ይሰጣቸው ዘንድ ልመናን አቀረቡ። ሥርዓተ ቅዳሴውም ከተፈጸመ በኋላ እንደ ሕጉና እንደ ሥርዓቱ የክርስቶስ ሥጋውንና ደሙን ተቀበሉ። ከዚህም በኋላ ቄሱ ቡራኬ ከሰጠ በኋላ ሕዝቡ ሁሉ ወደ የቤታቸው ሄዱ። ያቺ ሴት ግን ከቤተ ክርስቲያኗ አምድ ወደ አንዱ ተጠግታ ተኛች። በዚያችም ሌሊት በጽኑ ሐዘን ተውጣ አደረች። በዚህን ጊዜ ብርሃናዊ መልአክ በራእይ ተገልጾ ከእንግዲህ አትዘኝ፣ እግዚአብሔር ልመናሽን ሰምቶ ሐሳብሽን ፈጽሞልሻል፣ ልጅም ተወልጅ ዘንድ ማኅፀንሽን ከፍቶልሻል። እነሆ ወንድ ልጅም ተወልጃለሽ፣ በወለድሽ ጊዜም ስሙን ተስፋ ሚካኤል ብለሽ ሰይሚው አላት። ከእንቅልፏን በነቃች ጊዜ ይህን አይነቱን ቃል በመስማቷ ፈጽማ ተደሰተች። እግዚአብሔርንም እያመሰገነችው በፍጹም ደስታ ወደ ቤቷ ተመለሰች። እግዚአብሔርም በመልአኩ አንደበት የተናገረው ቃል ኪዳን በተፈጸመ ጊዜ ጸነሰች። መልኩ ሁለንተና ያማረ ወንድ ልጅን ወለደች። ፍጹም ደስ አላቸው። ስሙንም ተስፋ ሚካኤል ብለው ሰየሙት። ወላጆቹም ተድላ ደስታ አደረጉ። ለተራቡና ለተጠሙ ብዙ ምጽዋትን ሰጡ። ወንድ ልጅን በማግኘታቸው ስለ እግዚአብሔር ቸርነትና ስለ ቅዱስ ሚካኤል ክብር በየሀገሩ ላሉ ታላላቅ ሰዎች የምሳ ግብዣ አደረጉ። ስለታቸው ከተሟላላቸው በኋላ ግን የብፅዓት ልጃቸውን ወደ ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን አልወሰዱትም ነበር። ብላቴናው 1 ዓመት በሆነው ጊዜ በጭንቅ ታመመ። ባለመድኃኒቶችም ሊፈውሱት አልቻሉ።
ያን ጊዜም እናቱ ሕፃኑን ለሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን ብፅዓት አድርጋ ሰጥታው እንደነበር አስታወሰች። እንዲህም አለች፣ ልጄ በጽኑ ደዌ የተያዘበትን አወቅኩ። ስለቴን አክብሬ ልጁን ወደ ቤተ ክርስቲያን ባለመውሰዴ ዘንድሮ ትልቅ ኃጢአት ሰርቻለሁና። ከዚህም በኋላ ፈጥና ልጇን ይዛ ወደ ቅዱስ ሚካኤል ቤተ ክርስቲያን ገሰገሰች። ወደ ውስጥ ገብታም በፀሐይሉ ላይ ያለውን ማይ ረጨችው። በቀንዲሉ ላይ ያለውን ዘይትም እየቀባች ሊቀ መላእክት ቅዱስ ሚካኤል ሆይ ልጄን ከዚህ ጽኑ ደዌ ፈውሰው፣ ከዚህም ጽኑ በሽታ ብታድነው እንደ ብፅዓቴ እስከ ዕለተ ሞቱ ለቤተ ክርስቲያንህ አገልጋይ ይሆን ዘንድ አደርጋለሁ እያለች ስትማጸን በዚያኑ ጊዜ በቅጽበት ልጇ ዳነላት። ከደዌውም ከዳነ በኋላ ያ ብላቴና አድጎ ለሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን ባለ ዘመን ሁሉ መልካም አገልግሎት በቅንነት ሲያገለግል ኖረ። ይህችም ሴት ቅዱስ ሚካኤል ያደረገውን ተአምራትና ልጇንም እንዴት እንዳዳነላት ለሕዝቡ እየተናገረች በፍጹም ምስጋና እግዚአብሔርን እያመሰገነች በታላቅ ደስታ ወደ ቤቷ ተመለሰች። እንግዲህ እኛን የክርስቲያን ወገኖች ሁላችንንም ብላቴናውን እንዳዳነ ከነፍስና ከሥጋ ደዌ ኃጢአት ያድነን። በቸርነቱ በጸጋው ከዚህ ዓለም ክፋት ያንጻን። ኃጢአት ለማሰራት የሚያደፋፍረውን ከእኛ ያርቅ። እግዚአብሔር ደስ ከሚያሰኙት ቅዱሳን ተለይተን እንዳንቀር የበደልን ቁልፍ ከላያችን ላይ ቆርጦ ይጣልልን። አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስም ስም አምነን በወርኃ ግንቦት 12 ቀን ሊቀ መላእክት ቅዱስ ሚካኤል የመታሰቢያው በዓል እንደሆነ እንናገራለን። በዚህች ዕለት ነቢዩ ዕንባቆም የበሰለ እህልን በአገልግል ተሸክሞ ለአጫጆች ምሳሌ ወስዶ አስቦ ሳለ እግዚአብሔር ቅዱስ ሚካኤልን ወደ እርሱ ልኮታልና። ቅዱስ ሚካኤልም ነቢይ ዕንባቆም ምግቡን እንደያዘ በአንዲት የራስ ፀጉር ይዞ ወደ ባቢሎን አገር አደረሰው። ነቢዩ ዳንኤልም ከዚህ ምግብ ተመገበ። ሊቀ መላእክት ቅዱስ ሚካኤልም ነቢይ ዳንኤል ከተጣለበት የአንበሳ ጉድጓድ ካወጣው በኋላ ነቢይ ዕንባቆምን የያዘው ምግብ ምንም ሳይጎድል መልሶ አጫጆች ወዳሉበት ወደ ይሁዳ አገር በቅጽበት አደረሰው። ስለዚህም የከበረ መልአክ ሊቀ መላእክት ቅዱስ ሚካኤልን በዓል በየወሩ እናከብር ዘንድ የቤተ ክርስቲያን ሊቃውንት ታዘውናል። ጸሎቱና በረከቱ ከሁላችን ጋር ለዘላለሙ ይኑር፣ አሜን። ዘሆህተ ብርሃን ሚዲያን በተለያዩ አማራጮች ይከታተሉ።